ሰላም ጤና ይስጥልን እንደምን ቆያችሁን የኢትዮ ፕላስ አድማጭ ተመልካቾቻችን። የመካከለኛው ምስራቅ ጦርነት ተባብሶ ቀጥሏል። ዛሬ 16ኛ ቀኑን የያዘ ሲሆን በዛሬው ዕለት በርካታ አዳዲስ ነገሮች ተሰምተዋል። በኢራን ውስጥ ቴህራንን ጨምሮ በርካታ የሀገሪቱ ከተሞች በእስራኤልና በአሜሪካ ጥቃት ሲናጡ ውለዋል። ኢራንም የበቀል እርምጃዋን በባህረ ሰላጤው ሀገራት እንዲሁም በእስራኤል ላይ ስታደርስ መዋሏን የሚያመላክቱ በርካታ መረጃዎችም ከተለያዩ የዓለም አቀፍ መገናኛ ብዙሃን ወጥተዋል። ዛሬ በአጠቃላይ በመካከለኛው ምስራቅ ምን ሲደረግ ውሏል የሚለውን አጠር ባለ መንገድ እናካፍላችኋለን። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። የኢራን አብዮታዊ ዘብ 55 ዙር የድሮንና የሚሳኤል ጥቃቶችን መፈጸሙን ዛሬ ይፋ አድርጓል። የኢራን እስላማዊ አብዮታዊ ዘብ ኦፕሬሽን ትሩ ፕሮሚስ 4 በተሰኘው ዘመቻ ቴልአቪቭ እና ቤንጎሪዮን አየር ማረፊያዎች ውስጥ የሚገኙ የተለያዩ ማዕከላትን ኢላማ ያደረጉ 55 ዙር የድሮንና የሚሳኤል ጥቃቶችን መፈጸሙን ገልጿል። በእነዚህ ጥቃቶች ኢላማ ከተደረጉት ተቋማት መካከል የኤሮስፔስ መሳሪያዎች ማምረቻ እንዲሁም የአውሮፕላን ነዳጅ መቅጃ የእገዛ ማዕከላት እንደሚገኙበት አብዮታዊ ዘቡ ባወጣው መግለጫ ላይ መግለጹን ቢቢሲ አስነብቧል። በዚህ ዘመቻ ፈታህ ኤማድ ሃይፐርሶኒክ ሚሳኤሎችን እንዲሁም አውዳሚ ድሮኖች ጥቅም ላይ እንደዋሉም ተነግሯል። አብዮታዊ ዘቡ አክሎም አልድሃፍራ የአየር ኃይል ጦር ሰፈር፣ ጁፍኤር ባህር ኃይል ጦር ሰፈር እንዲሁም ሼክ ኢሳ የአየር ኃይል ጦር ሰፈር ውስጥ የሚገኙ የአሜሪካ ወታደራዊ ተቋማትን ኢላማ ማድረጉንም በጦር ሰፈሮች የሚገኙ የአሜሪካ ይዞታዎች ከተመቱባቸው መሳሪያዎች መካከል ፋታህ፣ ዙልፊቃር፣ ደዝልፎል የመካከለኛ ርቀት ሚሳኤል ተጠቃሽ መሆናቸውም ታውቋል። ስማርትና አውዳሚ ድሮኖችን ጥቅም ላይ ማዋሉም ተነግሯል። ከተባበሩት አረብ ኤሚሬቶች ዋና መዲና አቡዳቢ በ30 ኪሎ ሜትር ርቀት ላይ የሚገኘው አልድሃፍራ የአየር ኃይል ጦር ሰፈር የኤሚሬቶች አየር ኃይል የውጊያ እዝና የአሜሪካ አየር ኃይል ዋና መስሪያ ቤቶችን ይዟል ነው የተባለው። ባህሬን ውስጥ የሚገኘው ጁፍኤር የባህር ኃይል ጦር ሰፈር ደግሞ ዩኤስ ፊሊት የተሰኘው የአሜሪካ ጦር መርከብ ማረፊያ ነው። ሼክ ኢሳ አየር ኃይል ጦር ሰፈርም ባህሬን ውስጥ የሚገኝ ወታደራዊ አየር ማረፊያ እንደሆነ ይታወቃል። በሌላ በኩል በዛሬው ዕለት የአሜሪካና የእስራኤል ተዋጊ ጀቶች በምስራቃዊ ቴህራን በሚገኙ አካባቢዎች ላይ ጥቃት መፈጸማቸውን የኢራኑ ፋርስ የተሰኘው የዜና ወኪል ዘገባ ያመላክታል። ከዚህ ባለፈ ደግሞ የእስራኤል ጦር የቀድሞ የኢራን ጠቅላይ መሪ የግል አውሮፕላን ማውደሙን ይፋ አድርጓል። የእስራኤል ጦር ቴህራን በሚገኘው ምህራባድ አየር ማረፊያ ላይ በፈጸመው ጥቃት የቀድሞ የኢራን ጠቅላይ መሪም አያቶላህ አሊ ካሚኒ ይጠቀሙበት ነበር የተባለ አውሮፕላንን አውድም ያለሁ ብሏል። የእስራኤል መከላከያ ሰራዊት በፋርስ ቋንቋ የማህበራዊ ሚዲያ ገጹ ባሰራጨው መግለጫ ላይ አውሮፕላኑ በሽብርተኛው የኢራን አገዛዝ መሪ አያቶላህ አሊ ካሚኒ እና በሌሎች የአገዛዙ ከፍተኛ ባለስልጣናት እንዲሁም የኢራን ጦር አባላት ጥቅም ላይ ይውል ነበር ብሏል። ባለስልጣናቱ ወታደራዊ ግዢዎችን ለመፈጸም እንዲሁም በሀገር ውስጥና የውጭ በረራዎችን ከተጣማሪ ሀገራት ጋር የሚደረግ ግንኙነትን ለመምራት ይጠቀሙበት እንደነበረ ነው አይዲኤፍ ባወጣው መግለጫ ላይ የገለጸው። ዛሬ ጠዋት ላይ ቴህራን ውስጥ በርካታ የአየር ጥቃቶች እንደተፈጸሙ የሚያመላክቱ መረጃዎችም ወጥተዋል። ነዋሪዎች ምህራባድ አየር ማረፊያ አቅራቢያ በርካታ ፍንዳታዎችን እንዲሁም ጥቁር ጭስ ወደ ላይ ሲወጣ መመልከታቸውንም ተናግረዋል። በርካታ ተጓዦችን በማስተናገድ ከኢራን አየር ማረፊያዎች ቀዳሚ የሆነው ምህራባድ በርካታ የአየር ጥቃቶች ኢላማ እንደሆነም ታውቋል። ሌላኛው መረጃችን ደግሞ የሚወስደን ጠቅላይ ሚኒስትር አብይ አህመድ በመካከለኛው ምስራቅ የተፈጠረውን ጦርነት ተከትሎ ዛሬ ለኢትዮጵያውያን አንድ መልእክት አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ ነዳጅን በቁጠባና ለመሰረታዊ ነገሮች ብቻ ማዋል እንደሚገባ በግል የማህበራዊ ሚዲያቸው ላይ ዛሬ ረፋዱን አጋርቷል። ጠቅላይ ሚኒስትር አብይ አህመድ በመካከለኛው ምስራቅ የተቀሰቀሰው ጦርነት 16ኛ ቀኑን በያዘበት በዛሬው ዕለት ነው ነዳጅን በቁጠባ መጠቀም እንደሚያስፈልግ
ያሳሰቡት ጠቅላይ ሚኒስትሩ በይፋ የማህበራዊ ገጻቸው ባስተላለፉት አጭር መልእክት ነዳጅን ገዝተው የሚጠቀሙ አገራት መቸገራቸውን ገልጸው በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም አስፈላጊ መሆኑን ገልጸዋል። ባለፈው ሳምንት የገንዘብ ሚኒስትሩ አህመድ ሺዴ የተፈጠረው የነዳጅ አቅርቦት ሰንሰለት መስተጓጎል ምን ያህል ጊዜ እንደሚቆይ ስለማይታወቅ ህብረተሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ ማሳሰባቸው ይታወሳል። እናም የመካከለኛው ጦርነት እዚያው በመካከለኛው ምስራቅ ብቻ የሚቀር አልሆነም። የጦርነቱ ዳፋ ወደኛ ወደ ኢትዮጵያም እየደረሰ መሆኑን አመላካች ሁኔታዎች እየታዩ ናቸው። በጦርነቱ ምክንያት የታየውን የነዳጅ ዋጋ ጭማሬም አስፈሪ ሲሉ የገለጹት የገንዘብ ሚኒስትሩ መንግስት በቅርቡ ተጨማሪ የነዳጅ ቁጠባ እርምጃዎችን ይፋ እንደሚያደርግም አስታውቋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ሚዲያቸው ላይ የነዳጅ አከፋፋዮችም ሆኑ ተጠቃሚዎች እንዲሁም ማደያዎች ለመሰረታዊ አገልግሎት ቅድሚያ እንዲሰጡና በቁጠባ እንዲጠቀሙ ነው ጥሪ ያቀረቡት። የፋርስ ባህረ ሰላጤ ጦርነት ከተቀሰቀሰ ወዲህ የዓለም 20 በመቶ ነዳጅ የሚተላለፍበት የሆርሙዝ ወሽመጥ በመዘጋቱ የተነሳ በተጨማሪም በጦርነቱ የኢራንና የሌሎች የመካከለኛው ምስራቅ ሀገራት የነዳጅ መሰረተ ልማቶች ጥቃት ስለተፈጸመባቸው የነዳጅ ዋጋ ከፍተኛ ጭማሪ አሳይቷል። በዚህም ምክንያት የነዳጅ ዋጋ ከ2022 ወዲህ ከፍተኛ ጭማሪ በማሳየት በበርሜል $120 ገብቶ ነበር። ይህንን ተከትሎም የዓለም አቀፍ ኢነርጂ ኤጀንሲ ከፍተኛ መጠን ያለውን ነዳጅ ከክምችቱ በማውጣት ለእስያ ሀገራት በዛሬው ዕለት እንደሚያከፋፍል ይፋ አድርጓል። ሌላው ዛሬ የተሰማው ደግሞ እስራኤል ለውስን ዘመቻ ወታደሮቿን ሊባኖስ ማስገባቷን ይፋ አድርጋለች። የእስራኤል የመከላከያ ኃይል ወደ ሊባኖስ በመግባት ቁልፍ የሄዝቦላ ይዞታዎችን ኢላማ ያደረጉ ውስን ዘመቻዎችን ማካሄድ መጀመሩን በቴሌግራም ገጹ ላይ አስታውቋል። ሰራዊቱ ወታደሮቹ ወደ ደቡባዊ የሊባኖስ አካባቢዎች ከመግባታቸው ቀደም ብሎ በበርካታ የሽብርተኞች ኢላማዎች ላይ ድብደባ መፈጸሙንና ዘመቻው የፊት መስመር የመከላከያ ይዞታን በማጠናከር ዓላማው በአካባቢው ያሉትን የሽብርተኞች መሰረተ ልማቶችን ማፈራረስ እንደሆነ ገልጿል። የእስራኤል ጦር ጨምሮም ሊባኖስ ውስጥ በሄዝቦላ ላይ የሚካሄደውን ዘመቻ በቁርጠኝነት እንደሚቀጥል ነው ይፋ ያደረገው። ከዚህ ባሻገር የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካና እስራኤል አሁንም ጦርነቱን ማስቀጠል የሚፈልጉ ከሆነ እኛም ጦርነቱን የመቀጠል አቅም አለን፣ ገና ለ6 ወር ያህል የሚያዋጋን ያልተነካ አቅም አለን። አሁንም በእስራኤል እንዲሁም ደግሞ በባህረ ሰላጤው ሀገራት ላይ ጥቃት የምናደርስባቸው ሚሳኤሎችም ሆኑ ድሮኖች ከ10 ዓመታት በፊት የተመረቱ ናቸው። ከ10 ዓመታት ወዲህ የተመረቱት ገና አልተጠቀምንባቸውም። እናም ጉልበታችን አቅማችን እንዳለ ነው የሚል አቋማቸውን እያንጸባረቁ ነው። ወዲህ አሜሪካና እስራኤል ደግሞ ኢራን እጅ እንድትሰጥ እንዲሁም ደግሞ የአብዮታዊ አገዛዝም ለአንዴና ለመጨረሻ ጊዜ እንዲያበቃና በአሜሪካን ሀገር ላለፉት 47 ዓመታት በስደት የነበሩት ራዛ ፓህላቪ ወደ ኢራን ተመልሰው መንበረ ስልጣኑን እንዲይዙ ፍላጎታቸው ነው። ምናልባት ይህ እንዴት ይሆናል የሚለውን ለመገመት እጅግ አስቸጋሪ ሁኔታ ላይ የምንገኝ ነው የሚመስለው። ነገር ግን ቀናቶች በሄዱ ቁጥር አንዳንድ ነገሮች እየጠሩ ይሄዳሉና ጊዜ የሚሰጥንን ምላሽ መጠበቁ የተሻለ ነው። ምናልባት ኢራን እስከ መቼ በዚህ ተቋቁማ ትቀጥላለች የሚለውንም አብረን የምንመለከተው ይሆናል። ለዛሬው ያዘጋጀነው መረጃ በዚሁ ተጠናቋል። ኢትዮ ፕላስ ሰብስክራይብ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ስለምትደግፉን ስለምታበረታቱን ከልብ እናመሰግናለን። መልካም ጊዜ